የሰው 10 ያገባል እኛ በዳሩት እንቃጠላለን አረ በዳዲ እሺ በሜዳችን ብራይተን ገርፎን ጥሎን ሄዷል እኔ ዲያጎ ዳሎት የሚባል ተጫዋች ለምን እዚህ ክለብ ውስጥ እንዳለ አይገባኝም በመጀመሪያው 10 ደቂቃ ውስጥ 3 ስህተት ሰርቷል አራተኛው ጎል ሆነ ማርቲኔዝ መገኘት ነበረበት ዌልቤክ ያገባው ጎል ላይ ያ ቦታ የማ ቦታ ነው እዛ ጋ ነው አሰላለፉ ላይ እዛ ጋውን ተብሎ የተቀመጠበት ቦታ ነው we were shit እንደተለመደው አካፋና ዶማ ፈዩማ አለ እናንተ ቀልድ ነው መሰለኝ የያዛችሁት ይብላይ ለወለዳችሁ ያገባችሁ ይፈታችኋል ካደበራችሁ ነው የነበረኝም ነገራችሁ ምንም ካልመሰላችሁ አንጮህ ምን አገባኝ ደንቆሮውላ እና አማድ ሲመለስ ያለቀሰው ሀገሩ ስለወደቀች ነው የምትሉት ነው የበመን ማናየው ውስጡን ከአንድ ተስፋችሁ ነቀሏችሁ አባረሯችሁ ድሮም ብራይተን ጌታሽ ነው ብራይተን ጌታሽ ነው አባትሽ ነው ባል እሑድ እየጠበቀ ልጥፍ ረግሽ ባባትሽ ነው በቃ እመኑ ነገሩ እናንተ ክለባችሁን ትታችሁታል የግሪኬሬሽ አለማግባት የአርሰናል ሴት ፒስ እሱን ያስጨነቃችሁ ክለባችሁን ትታችሁታል ከዛ ክለባችሁ ምን አደረገ እናንተን ተዋችሁ በቃ አንድ ተገላግላችኋል ካላችሁ ስኳድ የተነሳ ማለት ነው ትንሽ ረፍት አድርጉ ተብሎ ካንዱ ተወራችኋል ፕሪሚየር ሊግ ላይም ያው እንደ ቶፕ 10 ነው ትጫወታችሁ ያላችሁ እሱ ላይ ምናያችሁ another one ከሌላ ቶርናመንት early ተሰናብተሻል ቢያንስ this time ብራይተን ነው ግሪምዝቢ አይደለም ዘንድሮ ዋንጫ የለም ገና ካሁኑ ከሁሉም ነገር ተሰናብተሻል ለጤንነት ነው የምትጮሽ ቆም በኋላ ፎከስ ማድረግ የምትችይበት ቦታ አለ ምን ላይ ነው አርሰናል ላይ መቋጠር ሙሉ ኤነርጂሽ ነው ለምን ተባክኛለሽ ተረዳሽኝ አይደል እና አለመውረድ ላይ ፎከስ ማድረግ ይኖርብሻል አለመውረድ ላይ ማለት ዳኒ ዌልባክ ሁሌ ያንቺ ተጫዋች አንቺ ላይ ማግባት ይመቸዋል ሌሲ የሚባለው ይችላል ፋውልም ይችላል ፋስም ፋውልም ይችላል ፒስ ነው እኔ እኮ አንቺ ማብሸቅ እኮ ስልችት ብሎኛል አቀለም ነገር ማለት ባታገቢ ኖሮ አባብልሽ ነበር ባታገቢ ኖሮ ማለት ግን ስታገቢ እርግጠኛ ነኝ ሁሉም እንደሚል እርግጠኛ ነኝ ገባሽ አይደል ከዛ ስብር ቴናግ እኮ ነው ከ2017 በኋላ ዋንጫ የሚባል ነገር ያሳያችሁ እኮ ቴናግ ነው ከዛ ላይ ግን ምን ጨመረባችሁ ላለመውረድ መጫወትን እሷን ነገር ማስወገድ ካልቻልሽ ዘንድሮ ዌስትሃም ይሻሻል ብቻ ብራይተን እኮ ውልዝ አይደለም አይዞሽ ትርፌ አይዞሽ ኖርምዬ ነው አንቺ ትርፌ ምንድነው እንዴ ምንድነው ከሁሉ ቶርናመንት እንደዚህ ወጥተሽ ትጫዋለሽ እንዴ ጥርግርግ ብለሽ እንዴ አሁን እሺ ምን ላይ ልትወዳደሪ ነው እንዴ ከሁሉ ውድድር ወጥተሽ ምን ላይ የቤተሰብ ጨዋታ ላይ ልትወዳደሪ ነው እንዴ ምንድነው ኢቢኤስ እንደውን እሱ ላይ ትወዳደሪ ይሁን ትርፍዬ ምን ይሻልሻል ምንድን እኔ እኮ ጨነቀኝ ላንቺ አሁን አንቺ ነው እኔ ቀጣይ ሳምንት ሲቲ ነጥብ ታስጠለልኛለሽ ብዬ ተስፋ ማደርገው ትርፌ አንቺ አይቅሌታ አይትርፌ አለው ማለት ከንቱ ነገር ደሞ ደና ቡድንም እንዳለው ሰው እኮ አሰልጣኙን አባረሩት እናንተ አሰልጣኝ ኖረ አልኖረ ምንም ያው እኮ ናችሁ ምን ይባላል እኔ ትርፌ እኮ ችግር እኮ እግር ኳስ
ሰው አይደለም መንፈሳዊ ነው ስለሚሰማኛ ጥቂ ነው መንፈሳዊ ነው ችግሯ እንውሰዳት ወይ ቁርአን ትሂድ ወይ ጸበልም ትሂድ የጸለይባት በቃ በሆነ መንገድ በእውነት ነው ምናችን አይዞን የእውነት የተረፈ ጀማ ኮፒ ሊንክ አድርጉ እናንተ ቲክቶከሮች ዛሬ ቪዲዮ አይሰሩም ስለዚህ የኔን አካውንት ኮፒ ሊንክ አድርጉ ተመቷል ቪዲዮ ያልወጣ ዩናይትድ ተሸንፏል አያስቅም ይሄ የሚያስቅ ነገር አይደለም እኔ አሁን ከልቤ ተከፍቼ ነው መነግራችሁ 0 ዋንጫ ዘንድሮ ዩናይትድ ማለት ነው ምንም ዋንጫ የሚያገኝበት ነገር የለም እኔ አሁን ከልቤ ተከፍቼ ነው ገባችሁ ብዙ የምታዩኝ የዩናይትድ ደጋፊዎች እንዳላችሁ አውቃለሁ አችሉም ማንጭራሽ ነው ማችሉት በጣም ነው እንጂ የሚያስቀው ይሄ ካላሳቀ በምንድን ነው የምስቀው 2-1 በሜዳ ላይ መሸነፍ ምን ማለት ነው ትርጉሙን ታውቁታላችሁ እኔ አዘንኩ ለእናንተ አዘንኩ ኧረ በስመ አብ አሰልጣኝ ይቀየራል ቲሙ ያው ነው ይኸውላችሁ መቀየር ያለባችሁ ሜዳውን ነው ሜዳችሁ ምንም አይመጣም በቃ አትችሉም በስ ደጋፊው ደግሞ ልክ አንድ ስታገቡ የሆነ ካምባክ የሚደረግ ምናምን መስሎት ምናምን ሌስ የፈጠነ በቃ ይወጣል ከዛ ስትጮህ ዛው ደነገጠ ህፃን ልጅ ላይ አትጩ ይደነግጣሉ ደነገጠ በቃ ይወጣል ተስፋችሁን እዛው ጉምድ ያደረገላችሁ እኔ ግን ማለት ነው ፓስካል ግሮስ ልክ ብራይተን ሲመለስ ለምንድን ነው ዩናይትድ የሚሸነፈው ይሄንን ታውቃላችሁ ለምንድን ነው የሚሸነፈው የሚያበሳጭ ሽንፈት ፋሚሊ 2-1 ሽንፈት ቀምሰናል ግን የማይገባ ሽንፈት ረሄ ልጅ ሰዎች እንዴ ቦታ ያያዙ ሃላንድ እኮ እንደሱ አይዝም እኮ ሰዎች የዛሬው ሽንፈት ተጠያቂ እኮ እሱ ነው በቃ እነዛን ያገኛቸውን ኳሶች በቃ ብንጠቀም እናሸንፍ ነበር በቃ ተለመደ በርግጥ ግን ፍሌቸር የሚገርም ቡድን ነው የሚገርም ቡድን በቃ በሁለት ጨዋታ ነው ግን በቃ ደፋር ያጠቃል ትንሽ ፋይናል ሰርድ ላይ በቃ አጨራረስ ላይ ችግር አለብን እንጂ ዛሬ ውጤቱ ነው እንጂ የሚያስከፋው ሽንፈቱ ነው የሚያስከፋው እንጂ ፐርፎርማንሱ ያን ያህል አስከፋኝ አልነበረም ቀጣይ ደርቢ ጨዋታ ነው ያለብን ልጆቹ በርግጥ ይመለሳሉ አሰልጣኙም ሹመት ሊኖር ይችላል ፈላዋ ደግሞ ተቀየራ ገብታ በሁለት ቢጫ በቃ ይወጣች ያው ሽንፈቱ ላይ ቀር እሷ በቃ ይወጣቱ ትንሽ ልጅ ስለሆነች ላትቋቋም ትችላለችና በጣም እያለቀሰች ነበር ስትወጣ የነበረውና ትንሽ እሷ የሆነ ድብርት ውስጥ ልገባ ትችላለች አሪፍ ተስፋ አስተሳይ ነበረው ግን ሽንፈቱ አይገባም ነበር ያው ዩናይትድ ፋሚሊ በርታ በሉ ሽንፈቱ ያው ጥሩ የለውም ግን ፐርፎርማንሱ በጣም አሪፍ ነበር ለማንኛውም አብሽሩ እስቲ በጨዋታ የተሰማችሁን ኮሜንት ላይ አስቀምጡ ቪዲዮ ከተመቻችሁ ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ ቴንክ ዩ ችግሩ እኮ ክለባችን ላይ አይደለም ዳሎት የሚባል የውሻ ልጅ ማለት ነው በፈሳሽ መልክ ሳይሆን በሰው መልክ እዚህ ምድር ላይ መጣቀም ነው ትልቁ ችግር የተፈጠረው በዚህ አይነት ሲቲ ወለፈን በቃ ቀጣይ ከሲቲ ነን ከዛ አርሰናል ነን ከዛ ወረድን በቃ በዚህ አመት ወረድን ላለመውረድ ጸልዩ በቃ ረመዳን ያለ በምን ተከላካይ ታስቆማለህ ሲቲን በየትኛው አቅም አርሰናልንስ ትገጥማለህ በዚህ ሰዓት ሁለቱም ለዋንጫ የሚፎካከሩ ቲሞች ናቸው ምህረት አያውቁም ጸልይ በየሃይማኖቱ መጸለይ ነው ያለብህ እኔ እግዚአብሔርን በጣም ነው ያሳዘናችሁ እኔ በእናንተ ቦታ እንዴ አሰብኩት 2026 ማለት ነው በቃ ምንም አይነት ዋንጫ እንደማትበሉ አረጋግጣችሁ ካሁኑ ምን አይነት ዩናይትድ ማለት ጉልቻ ቢለዋወጥ ነገሩ የሚባለው ይሄ እኮ ነው ገና ውስጥ በጣም የሚቀረው ነገር አለ እንዲሁ አጫውቱን ካያችሁት ማለት ዩናይትድ እግዚአብሔርን በጣም ብዙ የሚቀረው ነገር አለ ብራይተን ቾት እሺ ሁለተኛው ኳስ ዊልቤክ ያገ እሱ ሰውዬ ደግሞ 35 አመቱ ነው አሉ እኔ እንደዚህ አይነት ኳስ እንዴት ደግሞ ኦፕን የሆነ ኳስ ነው በጣም ይገርመኝ እንደዚህ እንዴት ትልቅ ቲም እንዴት እንደዚህ ነገር ትሰራለህ ደግሞ ጭራሽ ሴስኮ ሲያገባ ማለት ነው ቢያንስ ካምባክ ላይ ያደርጉ ነው እንዴት ነው ምናምን ብዬ ብቻ ማለት ነው እሺ ቢያንስ አርሰናል ላይ ብለው እኛ እንብለው ስለዚህ ማለት ነው ቢያንስ ቀጣይ ሳምንት 3 ነጥቧን ስጡን በቃ እሷን ብቻ ነው የምንፈልገው አሁን ሰላም ከዛ ደግሞ ከአርሰናል ትጋጠማላችሁ የዛኔ መገገም ነው እስማ ራስና ጋሪ ማለት የዩናይትድ ደጋፊና ዩናይትድ ማለት ነው እኔ ድሮ በዩናይትድ ሽንፈት በጣም ነበር ኢንጆይ ማድረግ አሁን ማለት ነው ላይክ ደግሞ ጨዋታ ለበይዝ 90 ደቂቃ መሰብሰብ ምን ነው ጸጉሬን እጂ በተሰራው ኤዲያ በሜዳችሁ ማንም ሰው እየመጣ ነው እንደሚለጥፋችሁ ንጉሳውያን የከሸፋችሁ ንጉሳውያን ኤዲያ አልተኛም እንዴ ኮንግራ ሁላችሁም የማንቺ ደጋፊዎች ኮንግራ ልላችሁ ፈልጋለሁ ገና በግማሽ አመት ገና በጃንዋሪ ገና የጥር የዝውውር መስኮት በተከፈተበት ጊዜ ገና አርሰናል ዋንጫ መብላቱን ሲያረጋግጥ እናንተ በድል ከሁሉም ውድድሮች መውጣታችሁን አረጋግጣችኋል ኮንግራ ምን አይነት የውድድር አመት እያሳለፋችሁ ነው ከፕሪሚየር ሊግ ፉክክር ውጭ ናችሁ ምን አይነት እድለኛ ናችሁ ከቶፕ 4 ውጭ ናችሁ ቶፕ 6 እንደማገቡ አረጋግጣችኋል
ኤፍኤ ካፕ የላችሁበትም፣ ካራባኦ የላችሁበትም፣ ቻምፒየንስ ሊግ አትጫወቱ፣ ኤሮፓ ሊግ አትጫወቱ። በቃ ላለመውረድ ብቻ ነው የምትጫወቱት ታድላችሁ። ኮንግራ ምን አይነት የውድድር ዓመት እያሳለፋችሁ ነው? እርምታደል እንዴ! ዛሬ ከኤፍኤ ካፕ ውጭ ሆናችሁ በቃ ምንም ቋጠር የላችሁ። ዶማ ዱንዙዝ ደጋፊውላ ገብቶላል። ምን አይነት የውድድር ዓመት ግን እያሳለፋችሁ ነው? ኮንግራ ብያችኋለሁ። ይመሻችሁ፣ የአራዳ ልጆች ይመሻችሁ። የአሞሪ መባረር እንደ ህይወት ዘመን ማለት ነው። ቁስል ታየዋለህ ብዬ ነበረ፣ እያየኸው ነው። አክተሩ ፍሌቸር ምንድነው የሚያሳይ? ሁለት ቲሙን ሁለቴ ቢመራው አንድ አቻና አንድ ሽንፈት። ይኸው ምድረ አሸርጋጅ የማንቸስተር ደጋፊ ሁላ ማለት ነው። እስኪ አሁን ተናገር፣ ውጣና ይሄ ነው በል። ፈርጉሰን ራሱ በቃ ከዚህ በላይ የሱ ታሪክ ቢበቃን ነው የሚሻለው። ሰበር ዜና ማንቸስተር ዩናይትድ የተባለ ፉትቦል ክለብ ፕሪሚየር ሊጉ ላይ ፎከስ ለማድረግና የፕሪሚየር ሊጉን ዋንጫ ላለማጣት ሲል በፍቃደኝነት በብራይተን 2-1 በሆነ ውጤት ተሸንፎ ከፉትቦል አሶሲዬሽን ካፕ ማለትም ከኤፍኤ ካፕ ውድድር እንግዲህ ተሰናብቷል። እኔ እኮ ማለት ዩናይትድ ደጋፊ አንዳንድ ሁሉም ማለት ነው ቪክተር ዮኬሬሽ ጎል አስቆጠረ አላስቆጠረ አጀንዳቸው እሱ ነበር፣ ኢሹአቸው እሱ ነበር። ቡድናቸው ይሄ ነው ማለት ነው። ለምን በቃ የሆነ አጀንዳ ካልፈጠሩ ስለ ቡድናቸው ማውራት ስለማይችሉ ማለት ነው። ቡድናቸው ክፍተቱ ምንድነው? አሰልጣኝ አባሯል። ምን እስኪ ተወያዩበት ማለት ቪክተር ዮኬሬሽ ጎል እኛ አጥቂያችን ነው ልዩነታችን። በመጀመሪያ እኛ አጥቂያችሁ ጎል አላስቆጠረም ብላችሁ ነው እኛን ጀስት ለማብሸቅ የምትሞክሩት ትሮል ውስጥ የምትገቡት ማለት። እኛ ደግሞ ቡድናችሁ አያሸንፍም ነው። የደጋፊያችሁን ጸጉር ማስቆረጥ አልቻላችሁም። ፕላስ ደግሞ ቡድናችሁ አላሸን እንዴ የሆነ ቡድን ያሸነፈ ቡድን በየትኛውም በኮምፒት በሚያደርግበት ውድድር ቶርናመንት ሁሉ መሪ ሆኖ አጥቂያችሁ ጎል አላስቆጠረም ብለ ለማብሸቅ ትመጣል። በምን ድፍረት በምን ኮንፊደንስ በመዳህናል ማለት እኛ እስኪ አርሰናላውያን በደንብ ኮፒ ሊንክ አድርጉት ይሄንን ቪዲዮ። እኛ መሪ ነን፣ አጥቂያችን ጎል አላስቆጠረም። ኦፍ ኮርስ የሱ ኢንቮልቭመንት ቢጨመርበትም መሪ ነው ሊሆን የሚችለው። በቃ ኢንዲቪጁዋሊ ነው ገብቷል። ተጫዋቹ ምን ያህል ስኬታማ ነው የሚለው ጎል አስቆጠረም አላስቆጠረም። ከዛ ውጭ እኛ ላይ ምንም የፈጠረውን ነገር የለም፣ ምንም ኮንትሪቢዩት ያደረገብን ነገር የለም። ምክንያቱም በቻምፒየንስ ሊጉ መሪ ነን፣ አንደኛ ላይ ነው በትልቁ ቶርናመንት ማለት በፕሪሚየር ሊጉ በትልቁ ቶርናመንት እጅግ በጣም አስቸጋሪ አድካሚ በሆነው የቶርናመንት ላይ ማለት ነው እኛ አንደኛ ነው። ኤፍኤ ካፕ አልፈናል፣ ሁሉም ላይ አለን። አጥቂ ጎል አላስቆጠረም ብለህ ግን ልታበሽቀን ትመጣለህ። ቡድን ይሄን በብራይተን 2-1 የሚሰጠው ቡድን በየትኛውም ቡድን አክቹሊ ብራይተን እንደውም ይችላል ማለት ነው። ሻምፒዮንሺፕ ብትጫወቱ ራሱ በቻምፒዮንሺፕ የሚሰጣችሁ ነው የሚመስል አታውሩ ለማለት ነው። እኔ በጣም ስላና ቪክተር ዮኬሬሽ ጎል አላስቆጠረም ብላችሁ ኢሹ አጀንዳ አድርጋችሁ ቡድናችን የሆነ አንደር ፐርፎርም ሲያደርግ እኮ ያስተበሻሸቃል። አጥቂያችሁ ጎል አላስቆጠረም ብለህ ለማብሸቅ ትሞክራለህ ነው ለሩላ። በደንብ ኮፒ ሊንክ አድርጉት። ቡድናችሁ ይሄ ነው። በፍቃደኝነት ደግሞ የሊጉ ዋንጫ ላይ ፎከስ ለማድረግ ነው በዚህ የተሰጣችሁ ማለት ይመቻል። ማንቸስተር ዩናይትድ በኤፍኤ ካፕ 3ኛ ዙር በብራይተን የ2-1 ሽንፈት ገጥሞት ከውድድሩ ተሰናብቷል። እንግዲህ በዚህ ጨዋታ ላይ ዩናይትዶች በጣም ደካማ ፐርፎርማንስ ነበራቸው ያለምንም ጥያቄ ማለት ነው። ዲያጎ ዳሎት ኢቭን ማቲያስ ኩኛ ምን ሲያደርግ እንደነበር በደንብ ጥያቄ የሚያስነሳ አይነት ፐርፎርማንስ ነበራቸው። እንግዲህ በብራይተን በኩል ግሩዳ እንዲሁም ደግሞ ዊልቤክ አከታትለው 2 ጎሎችን 12ኛውና 64ኛው ደቂቃ ላይ አስቆጥረው 2-0 መምራት ችለው ነበር። ያው የመጀመሪያውን ጎል ካስቆጠሩ በኋላ ብራይተኖች ሞር መከላከልን ፎከስ አድርገው በካውንተር አታክ ለማጥቃት ነበር ጥረት ሲያደርጉ የነበረው። ያ ደግሞ በጣም ተሳክተላቸው ነበረ። በዩናይትድ በኩል 85ኛው ደቂቃ ላይ ከቅያሬዎች በኋላ ቤንጃሚን ሴስኮ እንግዲህ ጎል አስቆጥሮ ዩናይትድን 2-1 በማድረግ ወደ ጨዋታው ለመመለስ ተቃርቦ ነበረ። ነገር ግን በቂ አልነበረም። ውጤቱም እንግዲህ 2-1 ተጠናቅቆ ማንቸስተር ዩናይትድ ከውድድሩ ተሰናብቷል ማለት ነው። በዚህ ማንቸስተር ዩናይትድ በዘንድሮ የውድድር ዓመት ምንም አይነት ዋንጫ እንደማያገኝ ተራግጧል። ከካራባኦ ካፕ ተሰናብቷል። በምንም አይነት የአውሮፓ ውድድር አይሳተፍም። በፕሪሚየር ሊጉም እንደምታዩት ነው ማለት ነው። በዚህ ጨዋታ ላይ ተቀይሮ የገባው የ18 ዓመቱ ወጣቱ የካሪንግተን ምሩቅ የሆነው ሼይ ሌሲም እንግዲህ በ2 ቢጫ ካርድ በቀይ ካርድ 9ኛው ደቂቃ ላይ ከሜዳ ተሰናብቶ ነበረ። ለሱ በጣም አሳዛኝ ይመስለኛል። ከዚህ ጨዋታ ጥሩ ነገር ብዬ ላነሳ የምችለው ሴስኮ አሁንም በጎል ማስቆጠሩ መቀጠሉ ካልሆነ በስተቀር ዩናይትድ ፖዚቲቭ የሚባል አይነት እንቅስቃሴ ሲያስመልክተን አልነበረም። ብራይተኖች ለዛውም እነ ቫኒከን እነ ሉዊስ ዴንክ የመሳሰሉ ተጫዋቾችን ቤንች ላይ አድርገው ነበር ይህንን ጨዋታ የጀመሩት ማለት ኢቭን ግብ ጠባቂያቸውን ቨርብሬገን ሳይቀር ማለት ነው። በዛ ላይ ደግሞ ኦልትራፎርድ ላይ መጥተው ነበር ማንቸስተር ዩናይትድን የገጠሙት ማለት ነው። ዩናይትድ ከቅርብ ዓመታት ወዲህ እንደ ብራይተን አይነት ቡድኖች ምን ያህል እንደሚፈትኑት እየተመለከትን እንገኛለን። ኦልትራፎርድ ላይ እየመጡ ድል ማድረግም ቀላል አድርገውት እየተመለከትን ነው የምንገኘው። ዳንኤል ቤክም የቀድሞ ክለቡ ማንቸስተር ዩናይትድ ላይ ጎል ማስቆጠር እንደሚቀናው አስመልክቶናል። ለማንኛውም ብራይተን ማንቸስተር ዩናይትድን ከኤፍኤ ካፕ 3ኛ ዙር በማሰናበት ወደ ቀጣዩ ዙር ማለፉን ማረጋገጥ ችሏል። ስለዚህ ዩናይትድ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ በመጫን ፈጣን አዳዲስ ሆኖ ኳስ የመረቹ ማለት ይችላል። እኔ ቆይ መቼ ነው ዳሎትን ሳላየው በሰላም ሞጣው? በቃ ዳሎትን የማላይበት ቦታ የት ልሂድ? ምን አይነት እከካም ተጫዋች ነው? እከካም እንዴ!
ኧረ እባክህ ኧረ እኔ እንዴት ነው ዩናይትድን ማሊያ የሚያለብሱት? ቆይ እሱ እኔ በጣም ስልችት ያለኝ በቃ እሱን ተጫዋች ማየት። እኔ ከፈለገ ለዩናይትድ ምንም ነገር ቢያደርግ ከዚህ በኋላ እኔ መቼም ልወደው ማልችለው ሰው ዳሎት በቃ ቲሙን በአጠቃላይ ምንድን ነው የሆኑት? ትንሽ ትግል ሰው ለማድረግ አይሞክርም። አሁን እኮ ለመርኩት እኔ አቻም መሸነፍም ኖርማል ነው። ምንም ኤክስፔክት አላደረኩም። ለዛ ነው ስለ ዩናይትድ ምንም አይነት ቪዲዮ ያልሰራው። ምንም ፈታ ብዬ ነው ያየሁት። አሁን ያው ፕሪሚየር ሊግ ብቻ ነው የምንጫወተው መሰለኝ። በቃ ፕሪሚየር ሊጉን ደግሞ በምን እንደሚያሳቡ እናያለን። እስቲ እኔ አላቅም ብቻ ስለ ዩናይትድ። አረ የማቲያስ ዴሊት ያለ በስመ ምን አይነት ተከላካይ ነው ያለን? በቃ ይሄ ግልጽ የሆነ ተከላካይ ክፍላችን ያስበላናል እና ምንም መውደቃችን ምናምን ብዙ ርቀት እንደማንሄድ በጣም ግልጽ ነበረ። ግን ይህንን ተከላካይ ለቀጣዩ አሰልጣኝ ማስረከብ በጣም ከባድ ነው። ትልቅ ስራ ነው የሚፈጅባቸው። ካሪክና ሶልሼድ ይህንን ተከላካይ ነው የሚቀበሉት እና የማጥቃት ሂደቱ ምናምን ነገር ሳይሆን መከላከሉ ላይ እና በረኛው ላይ እንዴት ይሰራሉ የሚለውን ነገር ነው መቀበል ያለባቸው። ዩናይትድ ጎሎች እንደሚቆጠርብን እያየን ነው። ዌልቤክ የሚባል ሰውዬ አልፈታ ብሎናል። ባገኘን ቁጥር ጎል ነው የሚያስቆጠርብን እና ሞክረዋል የቻሉትን ለቻለሙን። ግን ፈርስት ሃፍ ላይ የነበረን እንቅስቃሴ ጎል ማስቆጠር ነበረብን፣ እኛው ተቆጥሮብናል። ሰከንድ ሃፍም እንደዛው እና ባለቀ ሰዓት ጎል ማስቆጠር ይቻላል። እንግዲህ ምንም ማድረግ ይቻላል። 10 አገባለሁ ያልኩት እኔ 7 አገባለሁ ያልኩት እኔ ብራይተን ላይ እጫወትበታለሁ ያልኩት እኔ በአንድ ሕፃን ሸፋፋ ልጅ ምንም ባረባ ነገር ራሱን እንትን ሲል አጉል የተሰራሁት እኔ ብራይተን 10 ያገኘ 7 የለጠፈኝ 7። ምንድነው ታዲያ የሚደረገው? ይሄ እኮ ታሪክ እኮ ነው። ምንም አይነት ዋንጫ ላይ በመጀመሪያ ዙር መሸነፍ እኮ ይሄ አሳፋሪ ታሪክ እኮ ነው ጎበዝ። እንዴ ምንድነው የምናደርገው? እሺ አሁን ቅሌታም የሆነ ክለብ እኮ እየሆንን ነው። አረብ ምንም የተለየ የሚወራ ነገር የለውም። ብራይተን 2-1 አሸንፎ ኦልድ ትራፎርድ ላይ ከኤፍኤ ካፕ አሰናብቶናል። ይመቻችሁ። ፕሪሚየር ሊግ የለም፣ ካራቦ ካፕ የለም፣ ኤፍኤ ካፕ የለም፣ ሻምፒዮንስ ሊግ የለም። 2025-2026 የማንቸስተር ዩናይትድ ሲዝን ያለ ዋንጫ ተጠናቋል። ሻሺ ብራይተን ትችላላችሁ። ይሄ ነው በቃ ቲም ማለት ነው። ይሄ ነው ይቺ ወዘተ የሆነ ክለብ ማለት ነው። አልጫ የሆነ ክለብ እኮ ነው ሀቢቢ። ለዚህ አገርም በቃ አገር ይቀጣጠል ምናምን የሚሉት ይሄን ክለብ እኮ የሚደግፉ ልጆች ናቸው። በጣም ነው ደስ ያለኝ። ይኸው ጨንጓራችሁ ቅጥል ሲል ርር ሲል እኔ በጣም ደስ ይለኛል። በጣም ማለት ነው። አሁን ባይዞ ችግር የለውም ለፕሪሚየር ሊጉ ትኩረት ለማድረግ ለዋንጫ ትኩረት ለማድረግ ነው ከዚህ ወጣ ነው የምትሉት። ይመቻችሁ። ባጭሩ ማለት ነው ሻሽቷ ማለት የክለብ ሩብ ጉዳይ የሆነች ቲም ናት። አሁን ከሁሉም ከአራቱም እንትን ላሽ ብላለች። ባጭሩ ከዚህ በኋላ እናንተ እኛ ላይ በመቋጠር እድሜያችሁን ትገፋላችሁ ማለት ነውና ሌቭላችን እኩል አይደለም። እናንተ የኪሬሽን የመውቀስ ሞራል የላችሁም። ዊልቤክ ነው ሜዳው ላይ መጥቶ ያረጋችሁ። እሰይ እኔ በጣም ደስ ብሎኛል። ጎረቤቴ ገና በመጀመሪያው ወደቃችሁ። ኧረ በስመ አብ! ደግሞ እኮ አሁን እንደዚህ ሆናችሁ ተንቦጃብጃችሁ፣ ቅዳሜ ደግሞ እኛን ስትፈትኑን እኮ ነው ግራ የሚገባኝ። ግን ይሄኛው ውጤት ለቡድናችን የሚገርም ኮንፊደንስ ሰጥቶት እንገባለን፣ እናረጋችኋለን ማለት ነው። ብትከብዱን እንኳን የሆነ ጠቀስ ነገር እናረጋችኋለን፣ እናንተ ተለቁልናላችሁ። የአርሰናል ደጋፊን ብቻ የሚያናድር ነገር እስከሆነ ድረስ ትታዘዛላችሁ። ለማንኛውም ግን ቢያንስ ጥሩ ነገሩ ሼሽኮ አግብቷል። እቺን 2 ጌም የሚገርም ፎርም ላይ ነው ያለው ማለት ነው። ይመቸው፣ ግን የምር ይመቸው። ይሄ ጎል ማግባቱ አትሊስት ኮንፊደንስ ይሆናል። ቀጣይ ጌም ምናምን ላይ እኛ ላይ ራሱ ሊያገባ ይችላል። ምን ታውቃለህ? ይመቻችሁ። ለማንኛውም ቴሌግራም ተቀላቀሉ፣ እየተለቀቀ ነው። ላሳያችሁን ጌም ማለት ነው። ስለሚገርም ጌም ከመጀመሪያ ደቂቃ ጀምሮ እስከ መጨረሻ ደቂቃ ድረስ እብድ የሆነ ጌም ማለት ነው። በቃ የዩናይትድ የዚህ ሲዝን ጌሞች እንዲህ ናቸው። ሁሉም እብድ ናቸው። ውጤቱ መጥፎ የሚሆን ጥሩ ይሁን ለገለልተኛ ተመልካች አዝናኝ ናቸው እና የዛሬውን ጌም በጣም አዝናኝ ነበረ። ሹት ኦን ታርጌት እና ሹት ዩናይትድ ይበልጥ ነበረ፣ ግን 2-1 ያሸነፈው ብራይተን ነው። ያው አኩሬሲና ቀድሞ ጥሩ የነበረው ብራይተን ነበረ፣ ግን የሚገርም ጌም አሳይተውናል። ያበደ ጌም ኤፍኤ ካፕ ሁላ አይመስልም። በቃ የደርቢ ጌም ነው የሚመስለውና
ይሄ ሰውዬ ደግሞ የሚያረጅ አይደል? አሁንም ጎል ያገባል። ማን ይሄ ሰውዬ መቼ ነው የሚያረጀው? ከሱ ጋር ያሉ ሰዎች እኮ አሰልጣኝ ሆነዋል። አሁን ጀለስ ኖርብዬን ይጫወታል አሁን እና ዩናይትድ ከኤፍኤ ካፕ ውጪ ሆኗል። ማን አዛ ጊዜ ውስጥ ነው ዩናይትድ። በዛ ላይ ቀጣዩ አሰልጣኝ ደግሞ ማን ነው ነው ጥያቄ። ግን ለዛሬው ጌም ማለት ያበደ ጌም ነው ያሳያሉ። ያው ከኤፍኤ ካፕ ውጪ ብትሆኑ አጽናኛ ያሳጣችሁ በቃ አጽናኛ ያሳጣችሁ በቃ ሻሽዬ ሺህ አርጎ በፈጠረሽ አንቺን ሺህ አርጎ ማለት ነው። ዘንድሮ ኤፍኤ ካፕ የሰራብን ግፍ አይደለም ሁሉንም ከኤክስትራ ሲቲ ጋር ከፕሌይስቴሽን ከባስ ስቴሽን የማይታወቅ አጫውቱ እኔና አንቺን ግን ማለት ነው አይተሻላ ከአባታችን ጋር ያጫውታል ከአባታችን ጋር ተይው። ይሄ ተራ ነገር ነው ተራ ኤፍኤ ካፕ ምናምን መልከስከስ ነው በቃ መልከስከስ ነው። ዝቅ ማድረግ ነው ክብራችንን። ኤፍኤ ካፕ መጮት ያልተጮት ይብሉ ዘው በቃ ግን ኤፍኤ ካፕ ያረከን ነገር ቶ ከኤፍኤ ካፕም እንግዲህ ተባረናል። ምንም ማድረግ አይቻልም። ቀደም ነግራቸዋለሁ። ዳሎትን ይዘን መቼም አናሸንፈም። እኔ እንዴት አይነት ማንቸስተር ዩናይትድ ነው እያየሁ ያለሁት። እንዴት አይነት የሚያስጠላ ማንቸስተር ዩናይትድ፣ ምንም ካራክተር የሌለው ማንቸስተር ዩናይትድ። ነገ ደግሞ አሰልጣኝ እንቀይራለን፣ እንቀጥላለን። እንግዲህ ክለባችንን ለቀን የትም አንሄድም። የትም ክለቤን ለቅቄ የትም አልሄድም። እየተቃጠልኩ ችለዋለሁ። እየተቃጠልኩ ለምን ዲቪዥን አይደለም ናሽናል ሊግ አይገባም። ከዩናይትድ ጋር እቀጥላለሁ። ከዚህ በፊት ግን ብዙ የታዘብኳቸው የዩናይትድ ደጋፊዎች አላችሁ። ይህ ክለብ ፕሮሰስ ያስፈልገዋል። ለምንድነው ስሜታዊ የምትሆኑት? ለምንድነው ፕሮሰስ የማያስፈልገው? ማንቸስተር ዩናይትድ ማን ስለሆነ? አሁን የዛሬ 13 ዓመት የነበረው ማንቸስተር ዩናይትድ ነው ወይ ያለው? አሁን ማንቸስተር ዩናይትድ ሪያል ማድሪድ ነው ወይ? ለምንድነው ፕሮሰስ የማያስፈልገው? ኧረ በስመ አብ ተቃጠልን። ታላቁ ማንቸስተር ዩናይትድ በጣም በሚያሳዝን ሁኔታ ከሁሉም ዋንጫዎች ውጪ ሆኗል። ይህም በጣም እንግዲህ ለዩናይትድ ደጋፊዎች አሳዛኝ ነው። ዘንድሮ በጣም አስቸጋሪ ጊዜ ነው እያሳለፉ የሚገኙት። ዛሬ እንግዲህ በኤፍኤ ካፕ 3ኛ ዙር ጨዋታ በኦልትራፎርድ በሜዳቸው ብራይተንን አስተናግደው እንግዲህ የ2-1 ሽንፈትን አስተናግደዋል። በዚህም ዩናይትድ ከካራቦ ካፕ ውጪ ነው፣ ከኤፍኤ ካፕም ውጪ ሆኗል ዛሬ። ስለዚህ ካሁን በኋላ ፕሪሚየር ሊጉን ብቻ ነው የሚጫወተው። ማንቸስተር ዩናይትድ የቀረው ጨዋታ 17 ብቻ ነው ማለት ነው በፕሪሚየር ሊጉ። እንግዲህ ሩበን አሞሪምን አሰናብተው ነበረ። ሩበን አሞሪንም ካሰናብቱ በኋላ 2 ጨዋታዎችን አድርገው ማሸነፍ አልቻሉም። በአንዱ አቻ ወጥተዋል፣ በአንዱ ደግሞ ዛሬ በሜዳቸው ሽንፈትን አስተናግደዋል። የዩናይትድ ችግር እንግዲህ እንደኔ የአሰልጣኝ ብቻ አይመስለኝም። ክርስቲያኖ ሮናልዶን ጨምሮ ከማንቸስተር ዩናይትድ ቤት የለቀቁ አሰልጣኞች እንደሚናገሩት ከሆነም የማንቸስተር ዩናይትድ እንግዲህ አስተዳደር ችግር እንዳለበት በርካቶች ይናገራሉ። ዩናይትድ አሁንም አሰልጣኝ ከመቀየር ይልቅ ውስጡን እንግዲህ በደንብ ቢያስተካክል ውጤት ሊመጣ ይችላል የሚል ሀሳብ አለኝ። በሌላ ደግሞ ቀን ላይ በተደረገ የኤፍኤ ካፕ ጨዋታ አርሰናል 4-1 ፖርትስማውዝን በማሸነፍ ወደ ቀጣይ ዙር ማለፍ ችሏል። ጋብሪኤል ማርቲኔሊ ሃትሪክ ሰርቷል። በዚህ ጨዋታ ካይ ሃቨርትም እንግዲህ ከረጅም ጊዜ ጉዳት በኋላ ተመልሶ ለአርሰናል ግልጋሎት መስጠት ችሏል ማለት ነው። በየዕለቱ የስፖርት መረጃዎችን ለማየት ፎሎ ማድረግ አትርሱ። ይመቻችሁ። ዳሎት የሚባል ሰው እንዴት ፕሮፌሽናል ተጫዋች እንደሆነ እኔ እግዚአብሔርን ሰው እንዴት የሚሰጠው ኳስ ሁሉ ይበላሻል። ቆይ ለጠላቴ ለወያኔ አልመኘውም ዳሎትን። ኧረ በኢየሱስ መቃጠለኝ። ኧረ በስመ አብ። ኧረ ላሽ ዩናይትድ ዛሬም ከብራይተን ጋር ተሸንፏል። ዘንድሮም ፋሚሊ ያለ ምንም ዋንጫ ማለት ነው። ከፕሪሚየር ሊግ፣ ከቻምፒየንስ ሊግ፣ ከኤፍኤ ካፕ አሁን ከብራይተን ጋር ወደቁ። ካራቦ ካፕ ከሁሉም ዋንጫ ፋሚሊ ዩናይትድ ወፍ። እኔ ፋሚሊ እንደ ዩናይትድ ደጋፊ ማለት ነው እንደ ሻሼ ደጋፊ ታጋሽ ቻይ ሾፌ አለቀ ክብር አለኝ። እናንተ ነው ይሄን ብላ ክብር አለኝ። እኔ ክለቤ እንደዚህ ቢሆን ማለት ነው በቃ እብድ ነበር ምለው ቀውሼ ነበር እስካሁን ድረስ ማለት ነው። ከአመት እስከ አመት በቃ ችግር ያለበት ክለብ ድሮ እንደዛ ትልቅ እንዳልነበር አሁን ችግር በችግር ዩናይትድ ደጋፊዎች ግን ፋሚሊ በጣም ቻይ ናችሁ። በጣም ማለት ነው በጣም እሺ ጥያቄ ነው የምጠይቃችሁ። ዛሬ ማንቸስተር ዩናይትድ በብራይተን 2-1 ተሸንፎ ከኤፍኤ ካፕ ውድድር ውጭ ሆኗል። አሰልጣኝ ሩበን አሞሪምን
በዚህ ሰዓት ማሰናበት ትክክለኛ ውሳኔ ነበረ ወይስ አልነበረም? አሁንስ በቀጣይነት ማን ነው ቡድኑን ይዞት እንግዲህ ይህንን አስቸጋሪ ውድድር ዓመት የሚያስጨርሰው የሚያሻግረው? እነሱ እንግዲህ ከ6ኛ ደረጃ የተሻለ ቦታ ይዘን ማጠናቀቅ አለብን ብለን ስላመንን ትክክለኛውን ውሳኔ ወስነናል ያሉት የማንቸስተር ዩናይትድ አመራሮች በመግለጫው ላይ ሩበን አሞሪም ሲያሰናብቱ ማለት ነው። ስለዚህ አሁን ከዚህ በኋላ ሶልሼር ነው የሚመጣው፣ ካሪክ ነው ራሱ፣ ዳረን ፍሌቸር ነው ይዞት የሚቀጥለው? የትኛው አሰልጣኝ ነው በጊዜያዊነት ይህንን ቡድን ይህንን አስቸጋሪ ውድድር ዓመት ይዞ የሚያስቀጥለውና የሚያሻግረው? አይታችሁታል። በኤፍኤ ካፑ ዛሬ እንግዲህ በብራይተን 2-1 ተሸንፏል። ባለቀ ሰዓት ነው እንግዲህ ቤንጃሚን ሼሽኮ አስቆጥሮ ተስፋ ሰጥቷቸው የነበረው ነገር ግን ከዛ በኋላ ሁለተኛ ጎል ማስቆጠር ተስኗቸዋል። በዛ ላይ ደግሞ የብራይተኖችን ማጥቃት በተደጋጋሚ ማቋረጥ ተስኗቸው ዩናይትዶች አሁንም በቀላሉ ጎል የሚቆጠርበት ቡድን እየሆነ እየተመለከትነው ነው። ስለዚህ እስቲ ጥያቄም ኮሜንት ሴክሽን ላይ መልሱልኝ ጋይስ። እንደዚሁም ደግሞ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። በነገራችን ላይ የዛሬውን ሽንፈት ተውትና ማለት ነው የማንቸስተር ዩናይትድ ችግር አሞሪም አይደለም፣ ወይም ደግሞ ብሩኖ ፈርናንዴዝ መጎዳቱ አይደለም፣ አማድና እምቡሞ መሄዳቸው አይደለም፣ ምንም አይደለም። የማንቸስተር ዩናይትድ ችግር ችግር አላስፈላጊ ተጫዋቾች ቡድን ውስጥ መኖራቸው ብቻና ብቻ ነው። አለቀ። እና ብዙዎቻችንም ስንጮህ የነበረ ስቲል እንደነ ብሩኖ ፈርናንዴዝ አይነት የሚችሉ ተጫዋቾች የአሞሪምን መውጣት የተቃወሙ ለዛ ነው። ገብቶሃል አይደል? ቲሙን በደንብ ስላወቁት ነው። አሞሪም ምን አረገ ምናምን አትበል ዝም ብለህ እና ማንም አይደለም የቡድኑ ችግር አላስፈላጊ ተጫዋቾች ብቻ ናቸው። ምክንያቱም በጨዋታ ተበልጠን ስለማንሸነፍ ማለት ነው። ምክንያቱም ለምሳሌ ቡድኑ ስለሌለ ነው ወይ እና ማር ስለሌሉ ነው ምናምን እንዳትል ከ30 እና ከ20 በላይ በየጨዋታው ሙከራ እያደረግን መሸነፍ ማለት እኮ ይሄ እኮ በቃ ምን ይባላል? ከሌላ ውድድር ይሄው ድጋሚ ተሰናበትን። በጣም ተናድጃለሁ። በቃ በጣም በቃ እኔ የማንም መዘባነኛ እንሆንኛ። በቃ ዌልቤክ እኛ ላይ ሳያገባ አይወጣም አይደል? ኡጋርቴ በተሻሻለበት ዘመን ዳሎት እንደዚህ መቀሰል፣ ኧረ በፈጣሪ ሲጀመር ዳሎት መግባት ያለበት ከዚህ በኋላ ነው የምላችሁ። ከዚህ በኋላ መግባት ያለበት ነጥብ ለተቃራኒ ቲም መስጠት ስንፈልግ ነው። አሁን ቀጣይ ደርቢ ያለብን ነው ለሲቲ መስጠት እንፈልጋለን። በቃ ሲቲ መውሰድ አለበት ነጥቡን። ስለዚህ ዳሎትን ይግባልን። ኧረ በፈጣሪ